ሄሎ እንዴት ናችሁ? ሰላም ሰላም፣ አልካም ቱ ማይ ቻናል። እንዴት ናችሁ ሀበሻ ሰዎች? እንዴት ናችሁ አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን አይደል ነው ተጭኖኛል ማለት ነው። ዛሬ ያለሁበትን ሁኔታ ላሳወቃችሁ ማለት ነው። የሆነ ተጫነብኝ ማለት ነው። ጭንቅላቴ ተጫነኝ፣ ምን እንደሆነ አላውቅም። እንትን ሀበሻ ደግሞ አላውቅም። በቃ አንዴ ሰው ጭንቅላት ላይ ትቀመጣላችሁ፣ አንዴ ሰው ብልት ላይ ትገባላችሁ፣ አንዴ ሰው ማህፀን ላይ ትገባላችሁ፣ አንዴ ሰው ሆድ ትገባላችሁ፣ አንዴ በቃ ላይ ታደመዝዛላችሁ፣ አንዴ የሆነ የሰውነት መታጠቢያ በማታጠብ ትገባላችሁ። ወይኔ ፈጣሪ አለም፣ እናንተ የማትገቡበት ነገር አለ ወይ? አረ በረረረረ ሀበሻ እኮ አይሰርቱ ጋር ነው የምላችሁ። ማተሪካሊ በጣም በጣም ብትገርሙ ሰዎች ናቸው ባዴ ማለት ነው። አንዳንድ ሰው ማለት ነው አሁን እንደዚህ ለበሰች ልትሉት ሰዎች ማለት ነው። ስላለባበሴ ስለምንም ነገር የሚያገባችሁ ነገር የለም። ከፈለኩኝ ጥቁር፣ ከፈለኩኝ ነጭ፣ ከፈለኩኝ ሰማያዊ፣ ከፈለኩኝ ቡኒ፣ ከፈለኩኝ የፈለኩትን ነገር ማድረግ እችላለሁ ባዴ ማለት ነው። እኔ መስማማኝ ባዴ ማለት ነው። በወድም ብጠላም ባዴ መብቴ ነው ባዴ ማለት ነው። የፈለኩትን ነገር ማድረግ ማለት ነው። አንደን ሶ ዋት አይ ዋንት ቱ ሴይ ዩ ጋይስ ምንድን ነው ልላችሁ የፈለኩት እንድታውቁ የምፈልጋችሁ ነገር እንድታውቁ የምፈልገው ነገር ምንድን ነው መሰላችሁ? አሁን በቃ አሁን የሆነ ታይም ላይ እንደዚህ ፈረንጅ ታግባ ምናምን ነገር ይላሉ ማለት ነው ሰዎቹ ማለት ነው። አሁን ሀበሻ የኢሮቦቹ ባዲ ማለት ነው። ኢሮብ sayላችሁ ማለት ነው። የአውሮፓ ኢሮብ አይደለም ያልኳኝ ያለሁት ማለት ነው። ኢትዮጵያ ያሉትን ኢሮብ ባዲ ማለት ነው። ሀበሻ ኢሮብ ማለት ነው። እንደምታውቁኝ የኔ ታሪክ ማለት ነው ከበልፈው ቪዲዮዎችን መስማት ትችላላችሁ። አሁን አልደግመውም ባዲ ማለት ነው። እንደን ሰው እነርሱ ባዲኝ ማለት ነው። አሁን በቃ ፈረንጅ ይመርጣሉ። ፈረንጅ ምንድን ነው መሰላችሁ ሀሳብ የላቸውም። እነሱ የሚመርጧቸውን ፈረንጆች ባይ ዘ ወይ ማለት ነው ጭቃ ናቸው። ኤኒታይም ይሽሻሉ እነርሱ አንዴ ወደ ሶማሊያ፣ አንዴ ወደ ጥቁሮች፣ አንዴ ወደ እንትን፣ አንዴ ወደ እንትን ማለት ነው። ግን በሌላ በኩል እንደማያውቋቸውና እጅ እንደሌለባቸው ምናምን ነገር ያስመስላሉ ባዲኝ ማለት ነው። ወንዶች ለነገራቸው የምፈልገው ነገር ማለት ነው። አንደር ሰው ማለት ነው ወዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እነርሱ ለምንድን ነው መሰላችሁ? በተለይ ብሉዎች ማለት ነው ጥንቋዮች ናቸው ጀመር ማለት ነው። ብሉዎች አንሺ ካሉ ማንሳታችሁ እቺ ማለት ነው አላውቅም። አይናማ ናቸው፣ በጣም አይናማ ናቸውና we are the opposite people። እነርሱ ቀኝ ወደ ምብራቅ ከሄዶ እኛ በሰሜን ነው የምንሄደው። እነርሱ በምዕራብ ከሄዶ በደቡብ ነው የምንሄደው። እነርሱ I am opposite and then I know it አቃለው እኛ ኦፖዚት እንደሆነን እና እኔ በጭራሽ ለነርሱ ጆር እንደሌለኝ ማለት ነው። እነርሱ ደግሞ በጭራሽ ለኔ ማለት ነው እነርሱ ከክፋት የተሰሩ ሰዎች ናቸው ባዴ ማለት ነው። እኔ ከጥሩ ነገር ሲሰራ ባዴ ማለት ነው እንደ ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። አሁን ፈረንጅ ታግባ ምን ታግባ ካሉ ባዴ ማለት ነው ከአንገት በላይ ነው፣ ውስጣቸው ሌላ ነው የሚለው ባደይ ማለት ነው። አንደርሶ ማለት ነው እሱን ነገር ላይ አትመኑ ባደይ ማለት ነው። ሰው ማለት ነው ሰው በብዙ አይነት መንገድ ይጠቀማል። ግን ሰው እናውቃለን፣ እንተዋወቃለን ትላላችሁ። ግን እናንተ አይ ቲንክ ትኩረታችሁ እራሳችሁ ላይ አይደለም። ትኩረት ራሳችሁ ላይ ባታደርጉ እንኳን ማለት ነው የሚሆነውን ነገር ወይም ደግሞ ሰው ከአንገት በላይ ሲያወራና ዝም ብሎ ሲያወራ አታውቁትም ባደይ ማለት ነው። ለምንድነው እንብላበት፣ በዚህ እንብላበት፣ በዚህ እንስራበት ስለሆነ ነው ባዲዌ እንደዛ ብለው የሚያወሩት ባዲዌ ማለት ነው። በዚህ ምድር ላይ ፊልም ላይ እንደምታዩት ስንት አክስ አረመኔ ባዲዌ ማለት ነው አስመሳይ እንዳለ መቼስ ፊልሞች ማየት ትችላላችሁ። ስንት በአስመሳይ ሰዎች እየተከበበ ፊልም አለ ባዲዌ ማለት ነው። በአስመሳይነት አንደኛ ናት ባዲዌ ሀበሻ፣ በተለይ ኢሮብ በአስመሳይነት አንደኛ ደረጃ በወሰደች ነበር በአዲስ ዓለም ላይ ባዴ ማለት ነው። አኒሞር ሰይጣናዊ ሰዎች ስለሆኑ ባዴ ማለት ነው። እንደን ሰው ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። አሁን ኢሮብ ለብቻቸውን ቢሆኑ ኖሮ ኢትዮጵያ ውስጥ ሁሉንም ነገር የሚያደርጉትና እንደዛ ቢኖር ኖሮ ባዴ ማለት ነው ስንት ሰው በከነፈ ነበር። ግን ብዙ ሰው አንድ ላይ ነው የሚኖረው ባዴ ማለት ነው። ሰዎቹ ደግሞ ላይክ ቢያውቁም ሁላ ነገር በውስጣቸው ነው የሚያደርጉት ባዴ ማለት ነው። በውስጣቸው አድርጎ ነው የሚያደርጉት።
አንድ ሰው ማለት ነው። ስለዚህ ማለት ነው ኤቭሪ ታይም ታምናላችሁ። እኔ በዚች ምድር ላይ ተስፋ የሚያስቆርጠኝና የሚያስጠላኝ ሰው ማን እንደሆነ ምን አይነት ሰው እንደሆነ ታውቁታላችሁ? የሚያምን ሰው፣ አስመሳይ ሰው፣ በጣም ስራ የማይወድ ሰው በቃ ይሆናል አይደለ? እንደዚህ በጥንቆላ ላይ የሆነ በቃ ያው ደሰይም ነው። በቃ ስራ የማይወድ ሰው ስለሚሰላቸው ኡኒታይም በቃ እንትን ነው የሚቆነፍረው ባዲኝ ማለት ነው። ወይ አልሰራም፣ እበላለሁ፣ እጠጣለሁ፣ እተኛለሁ ባዲኝ ማለት ነው። የምበላውም ደስ እያደለኝ አይደለም የምበላ በቃ የሆነ የምበላውን ነገር አረካኝም ባዲኝ ማለት ነው። እንዲሁም በረሃብ ልሞት ነበር። አሽርቱ ጋር ነው የምላችሁ። ፈጣሪ ይመስገን፣ ኢየሱስ ክርስቶስ ይመስገን ባዲኝ ማለት ነው። ጌታ ኢየሱስ ክርስቶስ ለሱ ምስጋና ይድረሰው ባዲኝ ማለት ነው። ሰሞኑ ደህና ነኝ ባዲኝ ማለት ነው። ኢቨንም ባዲኝ ትንሽ በልክ በላለሁ ማለት ነው። እኔ ስበላ ጊዜ ደስ ይለኛል ማለት ነው። አንተ ሰው ማለት ነው ወንዶች ለነገራችን እየመፈለገው ነገር ማለት ነው። ኤቭሪቲንግ ባዲው ሸይጣን ነገር እናንተ ጋር እንትን ሲሆን ማለት ነው የሆነ እንትን አለ ባዲው የሚያሳውካችሁ ነገር አለ፣ የሚያስጨንቃችሁ ነገር አለ፣ የሚነሳባችሁ ነገር አለ፣ የሚያበሳጫችሁ ነገር አለ፣ ብዙ ነገር አለ ማለት ነው። እንደርሶ ማለት ነው እቺ ሀገር አይ ቲንክ ለኔ ፊርም ትሰጠኝ ፍሪ እንዲወጣ ከዚህ ሀገር ማለት ነው ፍሪ በናጽነት የምትለቀኝ ይመስለኛል። ምክንያቱ እኔ የዘነጋሁት ነገር ምክንያቱ እኔ ወደዚህ የመጣሁት ሲጀመርም ለራሴ አይደለም ለዚህ ወንድ ነው የመጣሁት ይመስለኛል። አይ ቲንክ ማለት ነው እዚህ የነበረውን ማለት ነው ለሱ ነበረ መሰለኝ አይ ቲንክ የመጣሁት ኢቭንም እሱንም እኔ ባዴ ማለት ከልብ ያወጣችኋለሁ። ብዙ ነገር ስለተፈጠረ በጣም ነው የምፈራው። ምክንያቱም ብዙ ነገር አድርጎኛል። ምንም እርዳታ የሚባል ነገር አያውቅም። ባይረዳም ግን እኔ እንደዛ አይነት ነገር አይቻላቀም። ለኔ በጣም አስጊ ስለሆነ እኔ ሲጀመር አልተማመንበትም ብወደውም አልተማመንበትም በምንም አልተማመነውም ማለት ነው። እንደዛ ማለት ነው ወደችል ነገራችን ፈልገን ነገር ማለት ነው። እንደዛ ነው ባዲያ ማለት ነው። ስለዛ ብዙ እንትን አትበሉ። ስዊዘርላንድ ላይ ማለት ነው ኢንተርቪው ላይ ማለት ነው መጀመሪያ ጊዜ አሜሪካ የት ሀገር ነሽ ምናምን ነገር የት ቦታ የት ልጅ ነሽ ምናምን ነገር አሁን አዲስ አበባ ላይ ፈረንሳይ ምናምን ነገር ፈረንሳይ ያለ ምንድነው የሚባለው ገርጂ እንዴና አዲስ አበባ ጠፋችን ከፈረንሳይ ውጪ እንዴ ነገሩማ በጣም እንትን ብሏል ማለት ነው። ገርጂ ያለ ቦሌ ያለ መገናኛ ማለት ነው። አሁን እንደዛ ማለት ነው። አንደን የት ቦታ ነው ሀገርሽ ምናምን ነገር ሲልኝ ማለት ነው ፓሪስ አልኳቸው ባዲ ማለት ነው። እንዴ አሜሪካ ላይ ፓሪስ አለ እንዴ ምናምን ነገር አለ። አዎ ፓሪስ ነኝ አልኳቸው። አረራራ ነገራቸው እደች ማለት ነው። አንደን እንደደ ማለት ነው እንደዛ ብዬ ማለት ነው አሜሪካዊ ነኝ አያም እና አሜሪካ ፓሪስ ነኝ ምናምን ነገር ስላቸው በጣም ነው የሳቀው ባይደይ ማለት ነው። እንደትየኝ ማለት ነው ሰው ማለት ነው አንድን ሰው ለቀኔ ወደዛ በመሄድ በጣም በቃ ላይ ከሰርት ቀን ነው የምላቸው በጣም ታምረኝ ሰራቱ ማለት ነው። አንድን ሰው ማለት ነው እንደችል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ሁሉንም ነገር እንደምታውቁ ነው። አሁንም እንደሚፈጠር ነው ፈጣሪ ያቀርባኝ ማለት ነው። ድሮ ወደ አዲስ አበባ መምጣት ሲፈልግ ማለት ነው ከአድግራት አጋሜ አይደላችሁም፣ አጋሜ አትፈልጋችሁም፣ ከአጋሜ ውጡልን ተብለናል አልኩት ማለት ነው። ላጉት ልጅ ባየው ማለት ነው። አው በቃ አጋሜ ውጡልን፣ እኛ በቃ አጋሜ ውጭ አንፈልግም፣ አጋሜ ላይ ምናምን ብሎ በጣም እያጨናነቁኝ ነው ምናምን ነገር አልኩት ባዲ ማለት ነው። ድሮ አልኳቸው አይደለ ይሄ ቤተሰብ የሆነው ኤክሲ ማለት ነው። እሱ መጀመሪያ ስንገናኝ ማለት ነው ከዛ ማለት ነው ልክ ሲሸኘኝ ማለት ነው በቃ ልሸኝሽ ነው ምናምን ነገር ብሎኝ ማለት ነው እንድል ሶ ከዛ ልክ ሜዳ አጋሜ እንዳደረሰኝ ማለት ነው ወደ ኋላ መለሰኝ ባዲ ማለት ነው። ላይክ ለኔ እኔና አጋሜ ምን እንዳጋጨን አላውቅም። አሁን በተለይ ማለት ነው ኢቨንም በቃ አጋሜ ደስታ ነው የሚባለው በቃ ለኔ ማለት ነው። ምን እንዳጋጨን አላውቅም ባዲ ማለት ነው። ምን እንዳጋጨን አላውቅም። እንደዛ ነው በቃ የሆነ አይ ቲንክ ማለት ነው እንዳሁን እንደ ቱርኪ እንደ እንግሊዝ ለመግባት እንደሚከብደኝ ማለት ነው። ለዛ አይ ቲንክ የሆነ ነገር ተደርጎብኛል። እንደሁሉ ጊዜ ልበላችሁ ላስቀችሁ አንደን ሰው ማለት ነው ወደቼ ልነግራችሁ የምፈልገው ነገር ማለት ነው ዳስ ዋይ አም ጆኪንግ ባት ማለት ነው ላይክ እንዳልኳችሁ ቡልና ነጭ አይዋሃድም። እነርሱ ላይክ ስትሮንግ ቡላ ክራሪ ስለሆኑ ይሆናሉ ባዲ ማለት ነው። አንደን ሰው ማለት ነው ወደቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልክ ማይዳ አጋሜ እንደደረሰን
ወደ ኋላ መለሰና ከዛ ወደ ኋላ ተመለሰን እላቸዋለሁ ማለት ነው። እኔ ለምን እንደሆነ አላውቅም። ስራ ከፈታሁኝ ሁሌም ፍልስፍና ነው የማሳልፈው ባዲ ማለት አሁን ምን ሊያደርግ ነው፣ አሁን ከዚህ ከወጣ እንዴት ሊያደርግ ነው ምናምን ነገር እንደዚህ በቃ አይደል ነው። አይ በጣም ነው ማስተውለውንን ማለት ነው። በቃ ኤኒ ታይም ማለት ነው እኔ የማሳልፈው ፍልስፍና ላይ ነው ባይደኝ ማለት ነው። እንደዛ አይነት ፍልስፍና ላይ ነው ማሳልፈው ማለት ነው። አንተ ሰው ማለት ነው ልጅ ነገራችን ፈልጎ ነው ማለት ነው። ከዚህ ሀገር ደግሞ አሁን ደግሞ ራስዋንም የምትልቅኝ ይመስለኛል ባይደኝ ማለት ነው። አንተ ባለፈው ያልነገርኳቸው ህልም አይቼ ማለት ነው። ህልምንም ለእናንተ ሪፖርት አደርጋለሁ ማለት ነው። እንዴ እረሳለሁ ማለት ነው። አንዳንድ ህልሞችን ማለት አጋራቸዋለሁ ባይደኝ ማለት ነው። ህልምን መልእክት ነው ባይደኝ ማለት ነው። ሜሴጅ ነው ባይደኝ ማለት ነው። ቴክስትም አለበት። በቃ በፈለኩት መንገድ ነው የምነግራችሁ ባይደኝ ማለት ነው። ያው ነው ግን የእውነት ህልም ነው ባይደኝ ማለት ነው። ከዛ ስዊዘርላንድ ላይ ባይደኝ ማለት ነው። ህልም አንዳንዴ በተቀራኒ ነው ይባላል፣ ግን አንዳንዴ ደግሞ እንትን ነው ከዛ ማለት ነው የሆነ እንትን ከስንት እስከ ስንት ሲሰጡኛል ከ33 እስከ 46 ነው አይደል አላውቅም ያሉትን ቁጥር ያላቸው ማለት ነው። ከዛ የፈለግሽውን ቤት መርጠሽ ግቢበት ምናምን ነገር ብሎ የሁሉንም ቁልፍ ሲሰጡኝ አየሁት ባዲ ማለት ነው። እንትን ከዛ ነኝ ማለት ነው ምን እንዳደረኩኝ ማለት ነው በር ላይ ማለት ነው በጣም ብዙ ሰው ነበረ ማለት ነው። ጎረቤት ምናምን ነገር የነበረበት ማለት ከዛ እንዴ እዚህማ ጎረቤት በጣም ብዙ ጎረቤት አለ ምናምን ነገር ሲል ነበረና ከዛ አንዱን መርጬ ገባ ባዲ ማለት ነው። በጣም ብዙ ሰው አካባቢ ላይ ያለው ለምን እንዳልኩኝ ታውቃላችሁ። ስራዋ በጣም አሳቀኝ ባዲ ማለት ነው። ሰራውን ስራ ማለት ነው ከጠረጴዛ በመጥረጊያ እየጠረገች አንተን ሰው ማለት ነው። ወደ ጀነ ነግራችሁ ነገር ምንድነው መሰላችሁ ውዶቼ እዚህ ሰው ማለት ነው ወደ ጀነ ነግራችሁ ነገር ምንድነው መሰላችሁ ከዛ ማለት ነው እንደዛ የሆኝና ማለት ነው በጣም ደስ ያለኝ ማለት ነው። አንዱ በደው ማለት ነው አንዱ ካንዱ ማድረግ አለባችሁ ወይ ሰው ልትቀበሉት ይገባል፣ ወይ ልትለቁት ይገባል፣ ወይ የሆነ ነገር አደር ሰው እዚህ ምንድነው የሚያደርጉት? በቃ እያዞሩ ያንን መቃጠል ነው ቀን መበዝበዘን መባዛበዝ ነው። እዛ ጋር በቃ ሰለችኝ ነው። በቃ ሀሜቱ፣ ወሬው፣ ንግግሩ በቃ ኤቭሪ ታይም ባዲ ማለት ነው። ሰው ነው የማይሰለቻቸው እንጂ እኔ ይሰልሰኛል። ወይ ፈጣሪ ያለ እኔ ቅንነት የማይወድ ሰው በጣም ነው የሚያስጠላኝ። ፈጣሪ ዓለም ከትዕቢተኛ ሰው ይጠብቀኝ ባይ ማለት ነው። አይ ፍቅር እንትን የማልወደው ለምንላችሁ ሰው በጣም ስለሚያስጠላኝ በቃ ሰው ድብር ስለሚያደርገኝ ነው ሁሉ መስዋዕት ከፍዬ መጣሁት። አይስወርት ጋር ነው የምላችሁ አንተ ሰው አይስወርት ጋር ነው የምላችሁ። እኔ በቃ ለባል ያላችሁ ቦታ ወይ ፈጣሪ ዓለም በቃ ፈጣሪ ካላለው አይሆንም እኮ ቆንጆ እኮ አይደለም ግዴታ ባለ ነው የሚያደርገው ባይ ከፈጣሪ ሲፈቀድላችሁ ነው ባይ ማለት ነው። እጣ ፋንታ የሚባል ነገር አለ ባይ ማለት ነው። እኔ ቢሆን ባይ ማለት ነው ያው መቼም ቢሆን ማለት ነው በትክክለኛ መንገድ ምንድነው ሲበዛ ትዕቢት ምናምን ትዕቢት ካላችሁ ለምን እዛው እንዴ እኔን ሰው ማለት ነው እንደዚህ እዚህ ሀገር ላይ ማለት ነው 0-5 ፉትቦል ኳሱን ሜዳውን እንትን ሲያደርጉ የነበሩት ብሎች ናቸው ባይደይ ማለት ነው። ብሉ ማለት ነው እኛን 0-5 ነው ያሰናቸው ባይደይ ማለት ነው። እዚህ ሀገር ላይ ያሸናፈው የምትገኘው ማለት ነው 0-5 ነው የሚባለው እዛ ባይደይ ማለት ነው። ባላ ግን ሰጋላታል ሆላንድ ለራሱ ፉትቦል ሆና እንድትቀር ባይደይ ማለት ነው። ብሉ ፉትቦል ሆና እንድትቀር ባይደይ ማለት ነው። ሰጋላታል ባይደይ ማለት ነው። አንተ ሰው ማለት ነው ወደ ቸለ ነግራችሁ የምፈልገው ምንድነው መሰላችሁ ሰው ማለት ነው ወደ ቸለ ነግራችሁ የምፈልገው ነገር ምንድነው መሰላችሁ አሁን አልቆልኛል ይዳለው ምን የሚሆነውን ነገር አይና ያለን ባይደይ ማለት ነው። ሀገር ባይደይ የምታስወጣኝ ይመስለኛል በሩን ከፍታ
ልታስወጣኝ ተናገረኝ ነበረ። ያው እንደነገርኳችሁ ለምንድን ነው እዚህ ሀገር ውስጥ ብዙ እዚህ አይደለም እዛ ሂጅም ማደኝ ማለት ነው። የሆነ ነገር ከሰው ከቀረብኩኝ የሆነ ነገር ከእንትን ካልኩኝ በእነርሱ በማይፈልጉት መንገድ ከሄድኩኝ አስመልሶ ከእንደገና እዚህ እንዲቃጠል ነው የሚያደርገው ባይ ማለት ነው። ምን አይነት ስግብግብ የሆነች ሀገር እንደሆነች አላውቅም። ባይ ማለት ስጀመረም ባይ ማለት ለዛ ነበር የመለሰችኝ ማለት ነው። እንግዲህ እጃችሁን ስጣችሁ ሀበሻ ባይ ማለት እየተረገማችሁ ናችሁ ባይ ማለት ሰው ማትለቁ ሰው ማትረዱ እንደርሶ ማለት ነው። ወደች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ምክንያት አይታጣም ለዚህ ሀገር ማለት ነው። ምክንያቱ አያልቅም ባዲ ማለት ነው። ምክንያቱ አያልቅም ቢሆንም ግን ይወጣልህ ማለት ነው። እኔ በጣም የሰጋሁት ማለት ነው ለነዚህ ጠንቋዮች ማለት ነው። አሁን ምን ታስባለች? ምን ያሰበች ነው? ማንን ለማግኘት ማንን ታፈቅራለች? ከማን ጋር? ያሁን በጣም ህልመኛ የነበረ የህንድ ፊልም ላይ ባዲ ማለት ነው ሰለማን አይደለም አንድ ነበረ። በቃ የሆነች ሴት ካየ በቃ እንደዚህ ብሎ ከሷ ጋር ግዞ እሷ አርግዛለት ወልዳለት ምናምን ነገር ፊልም የሚያይ ነበረና ማለት ነው። አንበር ሰው ማለት ነው እንደዚህ ሰው በቃ ለመጠንቆል በጣም ትጨነቁ ይሆናል ብዬ በጣም አስብላችኋለሁ። እንዴ ያጋራችኋለሁ። እኛ ትጨነቁ እኔ ለራሴ ሆዴ በጣም ስለሚባባኝ ነው የሚባለው እንትን ስለሚለኝ ማለት ነው። አመጣላችኋለሁ ባዲ ማለት ነው። ሰብስክራይብ ግን ያኔ ሰብስክራይብ እንድታደርጉኝ ነው ማስገደዳችሁ ባዲ ማለት ነው። ወሬ ማመጣላችሁ ከሆነ በሌላ በኩል ግን በምንም ነገር አላስራችሁም ወንዶች፣ ገባችሁ? እንደን ሰው ማለት ነው። በሌላ ሳይድ ግን ያውን የመናናቁን ጊዜ ያልፍልን ይሆናል ብዬ ተስፋ አደርጋለሁ። አሁን ግን እንደፈለኩ ወደ ፈለኩት ቦታ ማዞር እችላለሁ ብዬ አስባለሁ። ዋይ ናት ቢኮዝ ነግሬያቸዋለሁኝ ማለት ነው ምን አይነት ሰው እንደሆንኩኝ። በቃ በጣም ሌላ ሰው እንድታስመስሉኝ ማለት ለምንድን ነው በኃይል ሌላ ሰው እንድታስመስሉኝ? እኔ ማለት ነው እኔ በቃ ላይ አይና ቃለው በጣም እንትን ስትሮንግ ነኝ። ግን ምን ልበላችሁ አሁን ላይ ግን ደክም ያለው አንደን ማለት ነው። ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ማለት ነው በጣም ባለጌዎች ማለት ነው እኔ ላይ እንቀልዳል ያጆክ ልቧን ሆዷን እንባባታለን ምናምን ብላችሁ በታስቡ ሰዎች በፍጹም እንዳታስቡ ባዴ ማለት ነው። እዚህ ሀገር ላይ ባዴ ማለት ነው እነዛ ሰላም አትበል አንዴ ወደዚህ ይገለበጣሉ፣ አንዴ ወደዛ ይገለበጣሉ ባዴ ማለት ነው። አንዴ ወደዛ ይገለበጣሉ፣ አንዴ ወደዚህ ይገለበጣሉ ባዴ ማለት ነው። ወንዶች ለነገራችሁ የምፈልገው ነገር ማለት ነው እንዴ ነገራችሁ አያልቅም ባይ ዘ ወይ ማለት ነው። መቼስ እኔ አውሮፓ ውስጥ ባይ ዘ ወይ ያው መቼስ እናቴ የለች አባቴ የለች እህቴ የለ ወንድም የለ ምንም የለ በቃ ያው ግን እናንተ ስታሽከረክሩኝ ትኖራላችሁ ማለት ነው። ሳው ለነገራችሁ የምፈልገው ነገር ማለት ነው እኔ ሚካኤላ ባዲ ማለት ነው ዳስ ዋይ ሬዲያ ማለት ነው ሬድ በሉኝ ማለት ነው። አይ አም ሬድ ባይ ዘ ወይ ሬድ ቢሆንም እኔ ከዛን ልጅ ነኝ። ለሱ የማይቀየር ነገር ነው ባዲ ማለት ነው። እኔ አባቴ ልጅ ነኝ። ሬድ ቢሆንም ሚካኤላ ቢሆንም ኤልሳም ታሳይ ኦሊ እስሜ ሬዲያ ረድ ማለት እኮ ነው ባዲ ማለት ነው። ለእንትን እንድጥም ብዬ ነው ረድ ያደረኩት ባዲ ማለት ነው። ሶ ማለት ነው ወደ ለነገራችሁ የምፈልገው ነገር ማለት ነው ያው የሚሆነው ነገር ነው ያለው ማለት ነው። ያው ባል ትዳር ኤቭሪቲንግ ባዲ ማለት ነው። የማትፈልግ ሴት እኮ ያለችው ወደ ለነገራችሁ የምፈልገው ነገር ማለት ነው። እኔ ባዲ ማለት ነው አሁን የሆነ ነገር ሳድርግ ማለት ነው ባሌን ማማከር ወይም ደግሞ ባሌ ካልሆነ በስተቀር ባሌ ማለት ነው አሁን ባሌ ካልሆነ ካፈቀርኩት ዝም ብዬ እሱን ማማከር ምናምን አይሆንም ባለ ነገር አይመጣልኝም ባሌ ማለት ነው። እንደን አሁን ሀበሾችዬ ባሌ ማለት ነው ይሄ አውሮፓ ነው
እኔ ቀላል ሰው አይደለሁም። እኔ የእናንተ ከይዝ አይደለሁም። ስጀመርም ከእናንተ ጋር ፍቅር አልያዘኝም። ድሮውንም አሁንም አይዘኝም። ከሀበሻ ጋር ፍቅር ስለማይዘኝ ማለት ነው። እንደሱ ማለት ነው። እኔ ታይም ደግሞ እኔ ማለት ነው ከሚያስሩኝና ማለት ነው እየተውኝ እኮ አይደለም ባዲ ማለት ነው። ይሄ እኔ ፊናል የሚለው እኮ እኔ የገባሁት እኮ አይደለም፣ ራሱ የገባኝ እኮ ነው። ሞስሊ ነበር እሱ ብቻ እኔ ገባሁበት ባዲ ማለት ነው። በቃ እንዳየው ነው በቃ እብድ ያልኩት ማለት ነው። በቃ ሰዎቹ ራሳቸው ነው ባዲ ማለት ነው እየተከተሉኝ ያሉት ባዲ ማለት ነው። አንደን ኤቭሪ ታይም ደግሞ እኔን መከተላቸውን አያውቁም። ግን ደግሞ እናንተ የምታስቡትን ነገር አውቃለሁ። የምታስቡትን ነገር ምንድነው መሰላችሁ? የምታስቡትን ነገር ምን እንደሆነ ልንገራችሁ ማለት ነው። እኔ ላይ እኔን መሸጥ ኢምፖርት ኤክስፖርት ለማድረግ ነው የምታስቡት። ኢምፖርት ኤክስፖርት ነው ማድረግ የምታስቡት እና እሱ ደግሞ እኔ አልፈልግም ማለት ነው። አይ ባዲ ማለት ነው ከሴት ጋር መኖር በጣም ነው የሚከብደኝ ባዲ ማለት ነው። ዘንድሮ ኖርማል ነው ባዲ ማለት ነው። አሁን እኔ ፕሮቴስታንት ስለሆንኩኝ ማለት ነው ከሴትም ከወንድም ጋርም ያኔ ግንኙነት ምናምን ነገር እንትን ሲምፕል ነው ባዲ ማለት ነው። ስለዚህ አንዳንድ አይነት ነገር አልጠይቁኝ ባዲ ማለት ነው። ግን እኔ ባዲ ማለት ነው እንደ ራሴ ነው የሚሄደው ባዲ ማለት ነው። እንደ ራሴ ነው የሚሄደው ባዲ ማለት ነው። እንደኔ እንዴ ባዲ በቃ በጣም ከሴት ጋር ይሄን ያህል የዘለኩት ዘንድሮ ነው ባዲ ማለት ነው። እንትን ወንድ ከኔ አይጠፋም። እድል ነው ባዲ ማለት ነው። አሁን እንደ እድላችሁ ነው ባዲ ማለት ነው። ስለዚህ ያኔ ለምንድን ነው አሜሪካ እኔ ሞር የሚለው በቃ ላይ እንደ እንትን ነው የሚሄድበት ባዲ ማለት ነው። ከኔ እንትን ጋር ነው የሚሄደው። አንዳንዴ ሳልፈልገውም ሳላምንበት ሰው የሚለኝን ነገር እሰማለሁ። ግን እኔ ባዲ ማለት ነው ለነገራችሁ መሰለኝ ያዲን ቀን አላውቅም። የሚቀየር ከሆነ እናያለን። ፈጣሪ ያውቃል። ከሴቶች የማይሻሉ ወንዶች ናቸው ባዲ ማለት ነው። የበዘበዘ ባዲ ማለት ነው። በተንኮል መትዕብት ምናምን ነገርማ እንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው። አንድ ሰው ማለት ነው። እኔ ያው አንዳንዴ ኢትዮጵያዊ ነኝ፣ አንዳንዴ አሜሪካዊ ነኝ። ያሳይ ብዙ ነገር ተባለ ባዲ ማለት ነው። ለምንድን ነው እኔ ኮምፕሊትሊ ሳይቀየር ባዲ ማለት ነው ማለትም ጥሩ ያልሆነው ለምንድን ነው መሰላችሁ? አሁን በራሳቸው አይተማመኑም ብዙ ሰዎች ማለት ነው። ያው አላስፈላጊ በቃ እነዚህ አረብ ቀረበሽ እንትን አደረገሽ እንትና አሁን ሊቀርባችሁ በጣም በቤተሰቦቻቸው ኔጌቲቭ የሆነ ተቀባይነት የሌላቸውን ሰዎች ሲቀርቧቸው ባዲ ማለት ነው። ያኔ እነርሱ በራሳቸው ስለማይተማመኑ ማለት ነው። እነርሱ እንዳይቀርባችሁ ማለት እንደ ደረሰላችሁ ዛሬ የሆነ ፊልም እያየሁ ነበረ እና የአፍሪካን ፊልም እያየሁ ነበረ። ከዛ እሱ ፊልም በጣም ያሳቀኝ ማለት ነው። ኤአይ ነው ግን ሰው ስዊት እንደ በጣም ነው የሚያስቀው ማለት ነው። እንደ በጣም ነው የሚያዝናናው እና እሱን እያየሁ ነበረ። ላይክ ኮምፕሊትሊ ስድነቱ ደግሞ በቃ ላይክ ሶ ኢዚ እንደ ሰው ማለት ነው። እንደ ልጅላችሁ የምፈልገው ነገር ምንድን ነው መሰላችሁ? ያው እንደነገርኳችሁ የነበረውን ነገር ባዲ ማለት ነው። ሁሉንም ነገር ነገርኳችሁ ባዲ ማለት ነው። አንድ ሰው ሌላ ምንም ተጨማሪ እኔ ጋር የለም። ኤቭሪቲንግ እንደሰማችሁት ነው ባዲ ማለት ነው። አበሾች የባዲ ማለት ነው። አንደን እኔ ኢቨን ባዲ ማለት ነው እዚህ ሀገር ሰው መቅረብ አልችልም ነበር። ለምን እንደሆነ አላውቅም። የሆነ እያሰረኝ ነገር አለ ባዲ ማለት ነው። የሆነ ሰይጣን ነው መተት ነው አላውቅም። እንደዛ ያደረገኝ ነገር አለ። ግን አሁን አይደለም፣ ከበፊቱ ነበረኝ። በጣም ሲከብደኝ ነበረ። አይ ቲንክ የሆነ እንደዛ አይነት እንትን ካለ ማለት ነው መቅረብ አትችሉም ባዲ ማለት ነው። ላይክ ሰው እኔ ላይም እንደዛ ታስሮ ይሆናል እኮ ባዲ ማለት ነው። ሊቀርባችሁ ይፈልግና ከዛ በቃ የማያስችለው ነገር አለ። ለዛም ይሆናል እኮ እኔ ብቻ አይደለም አይታጣም።
እንደን ሰው ማለት ነው ውዶችዬ ማለት ነው። እዚህ ሀገር ባይደውኝ ማለት ነው ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? አውሮፓ ህብረት ነው ያው ባይደውኝ ማለት ነው። እዚህ እዛ የምትሉ ሰዎች አውሮፓ ኢዝ ደ ሴም ባይደውኝ ማለት ነው። አውሮፓ ህብረት አውሮፓ ነው ባይደውኝ ማለት ነው። ስለዚህ ማለት ነው ወንዶችን ተከተሏቸው አትበሉኝ ማለት ነው። አሁን ጀርመን ላይ አለ ፊነ የወደድኩት ልጅ አልኳቸው ማለት ነው። እንጂ ህፃን ነው ባዴ ማለት ነው። እሱ ባዴ ማለት ነው። ወዶቼ እዚህ ቪዲዮ ላይ ያለ ይሁት ባዴ ማለት ነው። ከዚህ ወደዚህ እኮ ነው ባዴ ማለት ነው። ከፈለገ ያው ቀላል ነው መጥቶ እዚህ ይውላል። አሁንም ይብን እዚህ ይኖራል ማለት ነው ባዴ ማለት ነው። አንተ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እሱ ጀርመናዊ ነው ብላችሁ አትመኑ ባዴ ማለት ነው። የሆነ በቃ ነቃ በሉ ማለት ነው። ሰዎቹ ለምንድን ነው ማለት ነው እናንተ የማታውቁባቸው ሆናችሁ አባትህን እንኳን ስደብ ብትሏቸው ይሰድባሉ ባዴ ማለት ነው። ቤኩሬዝ ናቸው እነዚህ ፈረንጆች። በጣም ነው የሚያስቁኝ ባዴ ማለት ነው። አንተን ሰዎቹ የሆነ ነገር ስትነግራቸው እንዳላወቁ ይሆናሉ ባዴ ማለት ነው። በቃ ምንም ነገር እንደማያውቁ ሰዎችን እንደማያውቁ ምናምን ማለት ነው። ዲም ይሄ ልጅ ማለት ነው ለኔ በጣም ቀላል ነው። ምናልባት እኔ ይሄን ያህል የምቀርበው ሰው ማለት ነው ጀርመን ምናልባት ከአሜሪካ የሰረቃቸው ልጅ ሊሆን ይችላል። ልክ እኔ እንደተሰረቅኩኝ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የመሆን የምፈልገው ነገር ምንድነው መሰላችሁ? ስለዚህ አክቲቭ መሆን አለባችሁ። እዛ ነው እዚህ ነው አትበሉ ባዴ ማለት ነው። ፊስራም ጀርመን ትኖራለች፣ ጀርመንም ስሩ ስራ ይኖራል። ያው ነው በቃ እዛ እዚህ ነው ባዴ ማለት ነው። ሰው እንደ ኢቭንም ባዴ ማለት ነው እዛ ቢግ ሲቲ ብሎ ማለት ነው ትልቅ ከተማ ላይ ለመዝናናት ለወርቅ ምናምን ነገር ብሎ ይኖራሉ ባዴ ማለት ነው። ኤኒዌይ ይኖራሉ ባዴ ማለት ነው። ስለዚህ አይናገሩም ባዴ ማለት ነው። ስንት እንግላንዳውያኖች አሉ፣ አሜሪካውያኖች አሉ፣ ካናዳውያኖች አሉ። ኤኒዌይ ባዴ ማለት ነው። የሆነ በጣም ገስግሶ የሚሰሩ ሰዎች አሉ ባዴ ወጥ። እናንተ ለምን ብለው ነው ምን ቤት ናችሁ ነውና ነው እኔ አሁን እንትናዊ ነኝ ብሎ ለእናንተ የሚናገረው ነው የምሰው ባዴ ማለት ነው። ምንም ከነርሱ ጋር ብትመሻጠሩ ምንም መስተፋቀር ብታደርጉላቸው ምን የሀበሻ ስራ ቃለው ምንም ነገር ብታደርጉም ባዴ ማለት ነው። ሁሌ አሸናፊ መሆን ብትፈልጉም ባዴ ማለት ነው። ሁሌም በቃ ሰው አስመስላችሁ ሰው አይ በጣም ለምንድን ነው እንደዚህ ጥቁሮችና ሀበሾች ብዙ ጊዜ ደስ የማይሉኝ ለምንድን ነው ታውቁታላችሁ? አስመሳዮች ነጩ ሲበዛ ባዴ ማለት ነው። በዚህ የሆነ ነገር አሰርቶ ሰው ጋር ጣልቶ በዚህ የሆነ ነገር ያደርጋሉ። ከዛ ለራሳቸው ተወዳጅ እንደሆነ ያደርጋሉ ባዴ ማለት ነው። ልክ እቺ ሀገርም እንደዛው ናት ባዴ ማለት ነው። ስለዚህ ለዛ ነው ባዴ ማለት ነው የሚያስጠሉኝ ባዴ ማለት ነው። በቃ ሁሌም በቃ ሰው ይለናልና እንጂ ፈጣሪ አይሉም ባዴ ማለት ነው። እንደዛ አይነት ሰዎች ሰው በቃ ሰው እንትን ነው የሚፈልጉት። በቃ ስለ ሰው ነው ብቻ ነው የሚጨነቁት። አንተን ሰው ማለት ነው። ሰው ደግሞ በጣም ያምናሉ ባዴ ማለት ነው። በጣም የሚገርማቸው ነገር ማለት ነው በጣም ውሸታሞች ናቸው። በጣም ብዙ ነገር ያደርጋሉ። ምንም የሚታመን ነገር ሳይኖራቸው በጣም ሰው ያምናሉ ባዴ ማለት ነው። እንደዛ አይነት ሰዎች ባዴ ማለት ነው። እንደ ሰው ማለት ነው ምንም ስሜት አይሰጠኝም። እንደዛ አይነት ሰው አስመሳይ ሰው ምንም ስሜት አይሰጠኝም ባዴ ማለት ነው። ታውቁታላችሁ እዚህ ምድር ላይ እንደዚህ አይነት ሰው ይወዳል፣ እንደዛ አይነት ሰው ይወዳል፣ እንደዛ አይነት ሰው አይወድም፣ እንደዛ አይነት ነገር ይወዳል አይወድም ተብሎ እንትንም እንደሚደረግ አለ። ታውቁታላችሁ። ልክ እኔም እንደዛ ባዴ ማለት ነው። ይገርማችኋል። እዚህ በጣም ስሰቃይ ነው የኖርኩት። አሁንም ባዴ ማለት ነው ሀበሾች ማለት ነው በቃ አይናቸው በጨዋታዋቸው ነበር። አይ ቲንክ በቃ እኔ ሲሰቃይ ምናምን ነገር ምንም አይመስላችሁም ነበርና አንተም ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ደግሞ ልላችሁ የፈለኩት ባዴ ማለት ነው እናንተ እንደፈለጋችሁ መሆን ትችላላችሁ። እኔንም እንደዛው ባዴ ማለት ነው። አንድ ሰው እዚህ ሀገር ምንም የለም ተበቃው ነገር የለም። ሚሆን ነገር ካለ ያው ጃስ አውሮፓ ኢዝ አውሮፓ ወራቱ አሜሪካ ላከችልኝ ላከችልኝ ወይ የሆነ ነገር አላደረገችኝም ወይ ሰላም አልሰጠችኝም ወይ የሆነ እረፍት አልሰጠችኝ ወይ ስራ አልሰጠኝ ወይ ገንዘብ በትክክል አልሰጠኝ ወይ የሆነ ነገር አልሰጠኝ የሆነ ነገር አልሰጠኝ። በቃ ምንም አይነት ነገር የለበትም ባዴ ማለት ነው እዚህ ሀገር ላይ ባዴ ማለት ነው። አንድ ሰው ማለት ነው ልጅ ለነገራችሁ እንፈልገው ነገር ምንድነው መሰላችሁ?
እነሱ ናቸው። እኔ ባደይ ማለት ነው ቢመቸኝና ቢደላ እንኳን ማለት ነው ስለ ወንድ ግድ የለኝም ማለት ነው። ስርዓት ይዞ የሚመጣ ሰው ብቻ ነው የሚወደው ባደይ ማለት ነው። ስርዓት ይዞ የሚመጣ ሰው ብቻ ነው ደስ የሚለኝ ባደይ ማለት ነው። ምንም ይሁን ዝቅተኛም ሊሆን ከፍተኛም ሊሆን ሀብታም ሊሆን ድሃም ሊሆን ምንም ይሁን በቃ እኔን ባደይ ማለት ነው። እኔ ምን ባይ እንደሆንኩኝ ታውቁታላችሁ ማለት ነው። እኔን ከወደደኝና አምኖ እኔን ከተቀበለኝ በስርዓት አልፈለገኝም፣ አላመነበትም፣ አልፈለገኝም፣ መንገድ ክፍት ነው። ካመንክበት ግን ማለት ነው ካመነበት ማለት ነው አንድ ወንድ እኔ ሚካኤላ ወዳታለሁ ኦልሬዲ እወዳታለሁ፣ ተቀብያታለሁ፣ አምናታለሁ፣ አፈቅራታለሁ፣ አገባታለሁ፣ የልጄ እናት ወደፊት ምስቴ እንድትሆን እፈልጋለሁ። ስለዚህ የኔ ናት የማንም አይደለችም ካለ በቃ የኔ እሱ የኔ እኔ ያንተ ከተባባለን በኋላ ማለት ነው የሚሆነውን ነገር ለወደፊት እናያለን። ግን ማለት ነው እንደዛ ከሆነ በስርዓት ከመጣ ብቻ ነው የምቀበለው። እኔ ባደይ ማለት ነው ራሴን ዝቅ አላደርግም። ባደይ በጣም ነው የምታሳዝኑኝ። ባደይ ማለት ነው ራሳችሁን ዝቅ የምታደርጉ ሰዎች አንደን ምንም ይሁን ምንም ይሁን እኔን አምኖ ከተቀበለኝ በኋላ በስርዓት ይመጣል። እንደማንኛውም ሰው እንደራሱ ሊያይኝ ይገባል። ለራሱ የሚጠላውን ነገር ኤቭሪቲንግ ባደይ ማለት ነው እኔን ልንከባከበኝ ይገባል። ኤቭሪቲንግ ባዲንግ ማለት ነው ልጨነቅልኝ ይገባል። እንደ ሰው እንደ እንስሳ ሳይሆን እንዲቀበልኝ የሚፈልገው ማለት ነው። እንደ ፍየሉ፣ እንደ በጉ፣ እንደ ውሻው፣ እንደ ድመቱ ምናምን ነገር አይደለም እንዴ የሚፈልገው ባዲንግ ማለት ነው። አሁን ድመትና ውሻ እንኳን በጣም ሰው እንኳን እንደዛ ይንከባከቡ ፈረንጆች እንደዛ ቢሆኑ እንኳን አይደዛ አስዋይ ነው ባዲንግ ማለት ነው። አንደር ሾው ማለት ነው ወደ ቼል ነገራችን የፈለገው ነገር ማለት ነው። ስለዚህ ማለት ነው ለዛ ነው ባደይ ማለት ነው እኔ እንደዛ ያልኳቸው ማለት ነው። ሁሉንም ነገር የተናገርኳችሁ ባደይ ብዙ ነገር ብላችኋል። እኔ ላይ ብዙ ነገር ነው የተናገራችሁት ማለት ነው። ወዶቼ ለነገራችሁ የፈልገው ነገር ማለት ነው። እነዚህ ግን የቀንጅቦች ባደይ ማለት ነው። እነዚህ የቀንጅቦች ቡዳዎች ኦይ በጣም ነው ያሳቀቃችኝ ፈጣሪ ዓለም እነሱ ማለት ነው። ወዶቼ ለነገራችሁ የፈልገው ነገር ምንድነው መሰላችሁ? ባደይ ማለት ነው አሁን ሉካስ ጀርመን ብለዋል። ጀርመን ላይ ነው የምትፈልገው ምናምን ነገር ያልኳት ባይ ዘ ወይ ማለት ነው። ጃው ምን ሰው ይወጣል። ጀርመን ትልቅ ሀገር ናት። ሁሉም ሰው ይወዳል። ዳስዋይ ለዛ ነው ብዙ ነገር አለ። ለሕክምናም ሰው ኢምፖርታንት ናት። ለብዙ ነገር ኢምፖርታንት ሀገር ናት ባይ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችሁ የፈለገው ነገር ምንድነው መሰላችሁ? እኔና ተጨናንቁኝ ባደይ ማለት ነው። ነገሮቹ እንደነበር ይቀጥላሉ። ለምንድነው እኛ የምታስፈራሩኝ? ባደይ እናንተ ምንድናችሁ? ምንም ችግር የለውም እኮ እኔ ብቻ ግን አሁን ምንም ነገር ከማግኘቴ በፊት ባደይ ማለት ነው በጣም እንትን አላችሁ። እንደዚህ ነው አበዛችሁ። በቃ ቀለል አድርጎ ባደይ ማለት ነው። ተረሌጎ ባደይ ማለት ነው። አሁን እኔ ባደይ ወልቀ እንግላንድ ብሄድም እንግላንድ ላይ ሌላ ወንድ ይመጣል። ሌላ ቦታ ብሄድም ሌላ ወንድ ይመጣል። ሌላ ቦታ ብሄድም ሌላ ወንድ ይመጣል። ሌላ ቦታ ብሄድም ሌላ ወንድ ይመጣል። እኔ ባደይ ማለት ይሄ ሁሉ ከዘረዘርኳችሁ ወንዶች ማለት ነው ማን እንደሚያገባ ፈጣሪ ነው የሚያውቀው። ባላ አንዱም ላያገባኝ ይችላል፣ ሊያገቡኝም ይችላል። ባደይ ማለት ሁሉ ነገር የፈጣሪ ከፈጣሪ ነው ባደይ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደ ጥራታችሁ፣ እንደ ንጽህናችሁ፣ እንደ ፍላጎታችሁ፣ እንደ ምኞታችሁ፣ እንደ ንጹህ ልባችሁ፣ እንደ ቀንነታችሁ፣ እንደ ኤቭሪቲንግ ነው የሚሳካላችሁ ባይ ማለት ነው። እኔ ደግሞ እኔ መቼም ማትቀይር ባይ ማለት ነው። እኔ ሰው እንደዚህ እያቃጥላችሁ እያሰቃያችሁ ምናምን ነገር ስለኔ ሳትጨነቁ ምንም እኔ ለእናንተ ላስብላችሁ የማይታሰብ ነገር ነው። ኢቭንም ባይ ማለት ለምንድን ነው እኔ ቦታ የማይሰጣቸው ግድ የማይኖረኝ ምክንያቱ አውቆ እንደሚያደርጉ ስለማውቀው ባይ ማለት ነው። እኔ ማውቄ ነው እንደዛ አድርጌ የማደርገው ባይ ማለት ስለማያስችለኝም ነው። ባይ ከአቅሜ በላይም ነው። እንዴ ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ፊናሊ ባይ ማለት ነው ይሄ ህጻን ልጅ ባይ ማለት ነው ጀርመን ላይ ያለው ማለት ነው 66 የሚለው ባይ ታዲያ ምን ልጅ ጋብቻ ምን አሳውቀውና
ሴክስ የሚለውን ባይደኝ ማለት ነው እሱ ያደኝ ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ አይ ቲንክ እንደሚመስለኝ ማለት ነው አሁን ሌላ ወንድ ቢያገባኝ ማለት ነው አንተ ካገባሃት በኋላ እኔ ላገባት ነው። በቃ ከእሱ ሱፍ ለብሶ ሙሽራ በቃ ላይ ከአንድ ሰው ከአንድ ዋጋ ስላየ እሱንም እንደዛ እንዲያገባ አሁን ልጆች ጨዋታ አለ አይደለ? እንደዛ አሁን ነው የሚታየኝ ባይደኝ ማለት ነው። ለኔ ወዶች ልነግራችሁ የምፈልገው ነገር ማለት ነው ሊያሰካችሁ ይችላል። እንደዛ አሁን ይታየኛል ባይደኝ ማለት ነው። ላይክ ያው ሴት ነው ወንድ ሰው የምትሰራው ባይደኝ ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው አንተ ሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው። እኔ ሚዲያ ላይ ስለተናገርኩኝ እንጂ ልባችሁ ውስጥ ማለት ነው ከአንድ ሰው በላይ ነው የምታማረጡት፣ የምታግደረድሩት፣ ምን ታደርጉት ዋጀው ማለት ነው እንደዛ ማለት ነው። አንድ ሰው ማለት ነው ወዶች ልንጋቸው ፈልገው ነገር ማለት ነው። ስለዚህ ካሁኑ ወዲህ ማለት ነው ይብቃቸው ነገሮች ባይ ማለት ነው። አሁን በቅቶኛል ማለት ነው። አሁን በቅቶኛል በቃ ለስዳን አንቺ ቅዝቃዜ አለ። ቅዝቃዜው እየከበደኝ እንትን ብቶ ነበር። ይሄ ቅዝቃዜ ለምን እንደምታውቁታላችሁ ሰው ገብቶ እኮ ነው እኔ አይደለሁም። ይሄ እንደዚህ የሚበርደኝ እንደዚህ የሚለው ከኔ አይደለም። ለካ ከመታጠቢያው ብቻ አይደለም ሰዎቹ ለካ በሌላ ሳይል እኛው እያደረጉኝ ነው ለካ ማለት ነው። በብልቴም በሰውነቴም ገብቶ በቃ ላይ እንደ ጋቢ ለብሶኝ ማለት ነው። ለካ ከዚህ እስከ እንግሊዝ ሰው ይበላል ለካ ማለት ነው። ከዚህ እስከ አሜሪካም ይበላል ባዲ ማለት ነው። ሊበሏችሁ ከፈለጉ ባዲ ማለት ነው። አንዳንድ ሰው ማለት ነው ወዶች ለካ ሲጠጣል ጋዴነት እዚህ ቦሽ ባዲ ማለት ነው። ወዶች ለናቸው ፈልገው ነገር ማለት ነው። ከዛ ማለት ነው ወዶች ለነገራቸው ፈልገው ነገር ምንድነው መሰላችሁ? አይ ኖ ኤኒቲንግ ኤቭሪቲንግ ባዲ ማለት ነው። ለሀበሾች ማለት ነው እንደዚህ ያላችሁ የምትመለከቱት ነገር አቆም ባዲ ማለት ነው። ስለዚህ ማለት ነው ወዶች ለነገራቸው ፈልገው ነገር ማለት ነው መሰላችሁ ያው እንትን ያላችሁ ማለት ነው ስለዚህ ማለት ነው ኢትስ ሚ አይም ሬዲያ ምን ያህል እንደሚመቸኝ ታውቁታላችሁ። ሬድ ማለት ነው አይ ባዲ ማለት ነው ወደ ዱቃስ እንዲሄድ ያደረገኝ ምንድን ነበር ታውቁታላችሁ? ሬድ ያው በቃ የሆነ ቀይ ነገር ካደረኩኝ ማለት ነው የሆነ ነገር እንደሚሰጠው ላይክ ፈረንጅ በጣም እንደሚጎትት አውቃለሁኝ ባዲ ማለት ነው። ከዛ ማለት ነው የሆነ ካቨር አድርጌ ነበርና ቀይ 12 ዩሮ ገዝቼው ነበርና አጎቴ ድሮ ቀይ በቀይ አይለኝ ነበረ ባዲ ማለት ነው። አንደን እነተስ ቀዮቹ ምናምን ነገር ይለኝ ነበረ ቀኞቹ አልኩኝ። ከዛ ማለት ነው ወዶች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለምንድን ነው መሰላችሁ? ድሮ እኔ በለስ ስንበላ ጊዜ ማለት ነው ቀይ ነው የምፈልገው ምናምን ነገር እያልኩት ነበረ ማለት ነው። አንደን ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ነጭም በጣም ነው የምወደው። ላይክ ሳምታይምስ ጥቁርም ይመቸኛል። ብዙ ነገር ይመቸኛል ለዛስ ዋይ ማለት ነው። አንተ ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ታርጌ ነበርና ከሰቀጥዬ ወደ ሞስት ሊሄድኩኝ ባይደኝ ማለት ነው። እንደሱ ቀይ ባይደኝ ማለት ነው ረብሻ ይወዳል ባይደኝ ማለት ነው። ለኔ አይ ቲንክ ይላልክ ምናምን ነገር አድርጌ ሄድኩኝ ባይደኝ ማለት ነው። አይ ቲንክ ፓወር ኦፍ ሬድ ባይ ዘ ዌይ በጣም ነው የምወደው ባይ ዘ ዌይ ነው። አሁን ሰዎቹ በቃ እንድፈራ የሆነ በቃ መንፈሴንም እንትን ስለሚያደርጉ ስለሚያባራሩብኝ ባይደኝ ማለት ነው። ለዛ በጣም ነው የሚጠቅመኝ ባይ ዘ ዌይ ለዛ ነበር የምትጠቀምበት አልኳቸው ባዲ ማለት ስለምንድን ነው ወደ ድሮ ተመለስኩኝ ባዲ ማለት ነው። ኢየሱስ ከተቀበልኩኝ በኋላ በቃ ተቀየረ ነበር። ኢየሱስ ጌታ ነው ባዲ ማለት ነው። ኢየሱስ ክርስቶስ በቃ አይ ቢሊቭ ኢን ጂሰስ ክራይስት ባዲ አም ፕሮቴስታንት እኔ በንጤ ነኝ ባዲ ማለት ነው። በቃ እኔ በኢየሱስ ብቻ ነው የማምነው። በቃ እኔ በሌላ ነገር አላምንም ባዲ በሌላ ነገር አምናለሁ፣ ግን እኔ በማርያም አላምንም። በቃ ድሮንም ብዙ አልነበርኩም፣ ግን የምጠሉትን ነገር ማለት አይደለ በጣም እንትን ማድረግ እንደዛ ነገር ነበርኩኝ ማለት ነው። ሰው ወዶች ልነግራቸው ፈልገው ነገር ማለት ነው። እኔም ባምነው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በጣም ነው የምወደው። ኢየሱስ በቃ ልበላችሁ በቃ ፈውስ ነው በቃ ህይወታችሁ። ኢየሱስ ክርስቶስ ስትሉ ትፈወሳላችሁ። አይሰርቱ ጋር ነው የምላችሁ።
ክብር ለኢየሱስ ክርስቶስ። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ እንደነገርኳችሁ የራሳችሁን ህይወት ነው ባዴ ማለት ነው። እኔ ለራሴ ደጅቦኛል ደብሮኛል ባዴ ማለት ነው። አንደን እኔ ለመጀመሪያ ጊዜ በጣም ብዙ ገና እዚህ ሳልገባ ብዙ ጓደኞች ያስኩባት የተናገር ማን እንደሆነች ታውቁታላችሁ። የወንድ የታወቅኩት ያስኩት ኢቭንም ባዲ ማለት ነው ማን እንደሆነች ታውቁታላችሁ። ጀርመን ያ አሁን እንደዛ ሆነ ማለት ያው አገሩ ሰላም ነው ነገሩ ሰላም ነው ማለት አይደለም ባዲ ማለት ነው። ግን ያው እኔ ባዲ ምንም ነገር አላየሁባቸውም። በጣም ደስ የሚሉ ልጆች ነበሩና ማለት ነው። ለመጀመሪያ ጊዜ ጀርመን ነበረች ባዲ ማለት ነው። እንደን ሰው ማለት ነው። እንደን በጣም ብዙ ውሻሽም ያዝኮባት ሀገር ጀርመን ነበረች። እንደን ሰው ማለት ነው። እንደን ኢቭንም ባዲ ማለት ነው። አንድ ልጅ ነበርና ላግባሽ ፈልጋለሁ ምናምን ነገር ብለው ነበር ማለት የሆነ ጀርመናዊ ነበርና ማለት ነው። እንዲሁም በቃ ላይ ውድቼ ማለት ነው የሆነ በቃ እንደ ሉቃስ አይነት ማለት ነው። በቃ እንትኑ በጣም ሰፋ ያለ ረዘም ያለ እንትን ሰው ማለት ነው። አሁን አንዳንድ ሰዎች የሚጨነቁት የሆነ አልጋ ላይ ሲተኙ ምናምን ነገር እላያችሁ ላይ ሲተኛ ማለት ነው። አልጋ ወደ ውስጥ ሲገባ ምናምን ነገር አልጋ ሲፈርስ ምናምን ነገር እንደዛ ነው የሚያስቡት። እንትን ሰው ማለት ነው ልጅ ልነግራችሁ እንትን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። እንደዛ አይነት ሰዎች ጎን ስትሆኑ ላይክ እኔ በጣም ነው ደስ የሚለኝ ባዴ ማለት አሁን ግብዳ ሰዎችን ከጎን ሲኖሩ ደስ ይለኛል ባዴ አለና ዋይ የሆነ ታይም እኛ ምን ወደው እኔ ባዴ ቋንጣዎች ነው የምወደው። እኔ የምመኘው ባዴ ማለት ነው እንደዛ ግብዳ ነው የምመኘው። ግን እኔ የምወደው ቋንጣዎች ነው ባዴ ማለት ነው። አሁን ምናልባት ከተቀየረ አይ ዶንት ኖ እንደት ሰው ማለት ነው ድርሽ ለነገራችሁ የመፈለጋው ነገር ማለት ነው። ስለዚህ ማለት ነው እንደዛ ነው ባዴ ማለት ነው። እኔ ባዴ ማለት ነው ጭንቅላቴ የሚመራ በፍቅር ብቻ ነው ባዴ ማለት ነው። ማይንድስ ጂሰስ ኢዝ ላቭ እንደዚህ ፍቅር ስላችሁ ግን ለኔ ምንም ማያደርግልኝ ባዴ ማለት ነው። እኔ ምንም በቃ ላይክ የሆነ እኔ ምቀኛ ሰው አልወድም። ሐሰድ ሰው አልወድም። በቃ ሌላ ሰው እንኳን እንደዚህ የሆነ የሐሰድና እንትን ሲያሳዩ ማየት አልወድም ባዴ ማለት ነው። ሰው እዚህ ባዴ ማለት ነው። እኔ ባዴ ማለት ነው እምቀኝበታለሁ እኮ ያንን ሰው መጥፎ ከሆነ እቀየርበታለሁ። እንደ እንትን በጣም በመጥፎ እንትን እቀየርበታለሁ። ግን እናንተ ላይ ሳይ ግን ደስ አይለኝም ባዴ ማለት ነው። የሆነ በቃ አይደል የሆነ በቃ የሆነ የማይረባ ተልካሻ ሀሳብ የምታስቡ ሰዎች አድርጌ ነው ማስባችሁ። በቃ ነገሮችን ቀለል ለማታደርጉ እንደዛ ሆናችሁ ስለምትታዩኝ እንደዛ አይነት ነገር አይመቸኝም ባዴ ማለት ነው እቺ። ስለዚህ እኔ ሐሰድ ሰው አልወድም። ምክንያቱም ሐሰድ ሀበሻ ስኖር ኖሬ ማለት ነው። አሁን ደግሞ እዚህ ፈረንጅ ሳይ ጊዜ ደስ አይለኝም። በጣም ያስጠልኛል ባዴ ማለት ነው። በትንሽ ነገር የሚቀኛ ባዴ ማለት ነው። አንድ ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደምታውቁት እዚች ሀገር ላይ ባዴ ማለት ነው ነገሮቹ ከባድ ነው ባዴ ማለት ነው። አንድ እንትን ላይ ተስፋ መቆረጥ አለባችሁ። በጣም በተደጋጋሚ አልሆን ካላችሁ መቆረጥ አለባችሁ። አንድ እንትን ላይ ተስፋ መቆረጥ አለባችሁ። አንድ ሰው ማለት ነው እንደዛ ነበርና ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። አሁን አንዲት ሴት ልጅ ባዴ ሰው ልጅ ውሽማ ካበዛች ጥሩ አይደለም ባዴ ማለት ነው። ወዶች ለነገራችሁ የምፈልገው ውሽማ ካበዛች ባል ላይም ውሽማ ልትደርብ ትችላለች፣ እችት ልታረግ ትችላለች ባዴ ማለት ነው። እችት ደግሞ ጥሩ አይደለም። ባል ከያዛችሁ በኋላ እችት ጥሩ አይደለም። ሰው ነው ኢምፖርታንት። ባል ከሌላችሁ ትሰይ እኔ ባል እያለኝ ባዴ ማለት ነው ብዙ ችተር የሚሆን አይመስለኝም። ምናልባት ግን ከደበረኝ ችት ላደርግበት እችላለሁ ባዴ ማለት ነው። እሱ ነገር አልዋሽም ልላችሁ አልችልም ባዴ ማለት ነው። ለኔ ክብር ከሌለው ለኔ ስሜት ከሌለው ዝም ብለው ቤት የሚያስቀምጠኝ ከሆነ በቃ ላይ እንደምቃ የሚያስቀምጠኝ ከሆነ በቃ ይቅርታ አድርግልኝ እሱ ነገር ማለት ነው። ምናልባት አንድ ቀን ምናምን ነገር የሆነ ታይም ላይ ፍቅር ከያዘኝ ማለት ነው ካሁኑ ልንገራችሁ ማለት ነው የኔ ጠባይ ማለት ነው ምንም ሳይመስለኝ ችት ላደርግበት እችላለሁ ባዴ ማለት ነው። እውነት ሳልዋሽ ልንገራችሁ ባዴ ማለት ነው እሱ ነገር ባዴ ማለት ነው። ግን እሱ ፍቅር እየሰጠኝ ክብር እየሰጠኝ ባይደውኛ ተንከባከበኝ ማለት ነው። እኔ
እሱን ማሳቀቅ አልፈልግም። ባዲ ማለት አሁን የሆነች ማትረባ ሴት ነኝ የሚያገባው ወንድ ባዲ ማለት በጣም ይሳቀቃል። ምክንያቱም በየሄደችበት ከወንድ ጋር የምትጋደን ከሆነ ማለት ነው በጣም ነው የሚደብረው። ታውቁታላችሁ፣ ባል እያላችሁ ባዲ ማለት ነው አንተ ሰው ሴት ላምረ ባዲ ማለት እንደዛ አይነት ነገር ኢቨንም ባዲ ማለት ነው ባል ከያዛችሁ በኋላ ኤቭሪቲንግስ በልክ ነው ባዲ ማለት ነው። ተገባቢ ከነበራችሁ ቀስ በቀስ መቀነስ፣ ቀስ በቀስ መቀነስ። አሁን አጠባያችሁ በጣም ፍሪክሊ ከያደጋችሁ በጣም በናጽነት ከሆናችሁ ጠባያችሁ መቀየር አትችሉም። በቃ አንድ ፍየል መሆኗን ያውቀን ነው የምንቀበላት አይደል? ሰውንም እንደዛ ነው ማለት ነው። ሰው ማለት ነው አንደን ያ ችታና እኔ ችታ አልወድም ባዲ ማለት ነው። አሁን እኔ አግብታች በጣም ቺተር ከሆነች በኋላ በጣም ነው የገረመኝ ባዲ ማለት ነው። ከሱ ጋር መግባባት አትፈልግም። በቃ በጣም ቺት ታደርጋለች። በጣም ቺት ብቻ ሳይሆን በቃ ላይ ይሸሚሸረምጣሉ ምናምን ነገር በቃ ለምንድን ነው አንዳንድ ወንድ ሴቶች ወንድ ዝም ብለው የሚይዙት በቃ ላይ እንደ እንትን ባዲ ማለት ነው እንደ በቃ ከሰው እንዳይለን ምናምን ነገር በቃ ባዲ ማለት ነው። በቃ ከአንድ ወንድ ጋር ልጅ እንዲባሉ ብቻ ያመጣል ባዲ ማለት ነው። መቼስ ወንድ ጋር ትሄድም ስለማይባሉ ማለት ነው። እንደን ከዛ እንደፈለጉ ይዞራሉ ባዲ ማለት ነው። እንደን ሰው ማለት ነው ልጅ ለነግራቸው የፈለገው ነገር ማለት ነው። አሁንም እዚህ ቲክቶክ ላይ ዩቲዩብ ላይ የምታዩትን ነገር ማለት ነው እኔ ባዲ ማለት ነው ፍቅረኛዬ ነሽ ካልተቀበለኝ በኋላ ካልተቀበለኝ አረም ከረባው ምንም አይመስለኝም ባዲ ማለት ነው። አሁን ያኛው ጠይቆኝ ነበር የሚባል ነገር የለም። እኔ ጋር ባዲ ማለት ነው እኔ እንደተመቸኝ ነው የምኖረው። የይቀይ ባዲ ያለው ኬር ባዲ ማለት ነው። ምናልባት እኔ ባዲ ማስወልድ ከሆነ እንደ ጠባዩ ጥሩ ሰው ከሆነ ላስብለት ሸካዛ ውጭ ያለው ኬር ባዲ አንተ ሰው አላይክ ነው የሚባሉት ፈረንጆች በጣም ነው የሚያስቀኝ ባዲ ማለት ነው። አንተ ሰው በጣም በዚህች ምድር ላይ ማለት ነው እኔ በጣም ሲያዝናኑኝ ከኖሩት እንግሊዘኛ ፊልም ነበረ በጣም ነበር ሲያዝናኑኝ የኖሩት ባዲ ማለት ነው። በቃ አሁን ላይ ይወላሉኝ ሰው በቃ አይደለም አላውቅም። በጣም ነበር ወይ ማለት ነው። እኔ በእንግሊዝኛ ፊልም ስከታተል የነበርኩት መቼ እንደሆነ ታውቁታላችሁ ማለት ነው። ያንን የፍቅር ፊልም ሳይ የነበርኩት 12 አመት 10 አመት 9 አመት 8 አመት ከኔ በቃ ትንሽ ካደኩኝ በኋላ ፊልሞችን በጣም ስከታተል የሚልኩት ባዲ ማለት ነው። ከዛ በጣም ትንሽ ጊዜ ያለው ፊልም የእንግሊዝኛ ፊልም ወድ ነበረ። ከዛ ቀጥሎ በጣም ነበር የሚወደው እኔ ሞር ኦፍ ኦል ሙቪ እንግሊዝኛ ሙቪ ነበር የምወደው። ከዛ የህንድ ፊልም ነበር የምወደው። በቃ እንግሊዝኛ ሳይገባኝ ማለት ነው ዝም ብዬ ባይ ነኝ እያየሁት ነበረ ማለት ነው። እኔ እንግሊዝኛ እየተማርኩት መቼ ነው 12 አመት ከ12 አመት በኋላ እንግሊዝኛ ተማርኩኝ። እየገባኝ ነው እንትን ያልኩት ባዲ ማለት ነው። አንዳንድ ጊዜ ተረጉምልን ነበረ የሚሉትን ነገር የሚያወሩትን ነገር እንግሊዝኛ በእንግሊዝኛ የሚያወሩትን ነገር እኔ ልሰማው አልችልም፣ ግን ዝም ብለን እናይ ነበረ ማለት ነው። እንደን ማለት ነው። ኦኬ ከአፍሪካ ፊልሞች አንዳንድ ፊልሞች አፍሪካ ፊልም ማይ ነበር ኮለካ ባድ ቦይስ የዊል ስሚዝ እና የጓደኛው ባዲ ማለት ነው። የዊል ስሚዝ ፊልሞችን በጣም ነበር የማየው ባዲ ማለት ነው። የሱን ብቻ ነበር ከአፍሪካኖች በጣም የምወደው ፊልሞች ባዲ ማለት ነው። ባድ ቦይስ እንደን ከዛ ሌላም ነበረ መሰለኝ አይ ቲንክ ማለት ነው። አንድ ላይ ነው የሚሰሩት ባዲ ማለት ነው። እንደዛ ማለት ነው። እኔ በጣም ነበረ የምወደው ማለት ነው። አንተ ሰው ማለት ነው። ይሄ ልጆቹ እንደነገርኳችሁ አሁን እንትን እየነገርኳችሁ ማለት ነው። ስለዚህ ስለ ማስተር ስላልኳት እና ነገር በፊት በነገርኳችሁ ለምን እንደወደድኩት ታውቁታላችሁ። የፈረንሳዊ ባዲ ማለት ነው። ለከ ደስ ይለኛል ማለት ነው። ስራቸው ወይኔ በጣም ነው እንትን የሚያደርጉት ማለት ነው። ከአንድ ሴት ጋር ይሳሳማሉ። ከአንድ ሴት ማላቸው ያስገባል ለጀመራ ቪዲዮ ላይ ሲመጣ ማለት ነው። ከዚህ ጋር ብቻ ቲክቶክ ምናምን አንዱ ሲጠቀም ከዛ ማለት ነው። ከዛ እሷን ወደዛ እንትን አድርጎ እነርሱ ይሳሳማሉ ባዲ ማለት ነው። ወንዶች ማለት ነው። ወንድ ለወንድ ይሳሳማሉ ባዲ ማለት ነው። እንደ ፎርማ ነው የሚያወጣው ሴት ባዲ ማለት ነው። ከዛ እንደዛ ብዙ ነገር ብዙ ቪዲዮዎች ላይ ተሳትፋለች እሱ ልጅ ባለበ ግን ልጁ ምን እንትን እንዳደረገ ታውቁታላችሁ። ፈገግ አይልም በቃ ኤቭሪ ታይም እኔ ሲስቃ ላይ ሜካፕ ይጠቀማል ሲራመድ በቃ ላይ ሰውነቱ ብዙ ተንቀሳቃሽ አይደለም። ላይ ቀስ ብሎ ነው ሰውነቱ እንደዚህ በጣም ነው የሚጨፍረው እንደን ማለት ነው።
የሆነ ነገር ደግሞ አይስትም ምናምን ነገር እንደዚህ አድርጎ ቆብ ያደርጋል ማለት ነው። ከዛ ብዙ ጊዜ ደግሞ አይ ቲንክ የአሜሪካ እንትን ይጠቀማል ማለት ነው። የአሜሪካ ድሮ አባቴ ፊልም ላይ ያለው ምናምን ጃኬት ላይ ያለውን የአሜሪካ እንትን ያለበትን እንትን ይጠቀማል እና አረን አላውቅም። ለዛም ብቻ አይደለም አይስቀም ባዴ ማለት ነው። ብዙ ጊዜ አይስቀም። በቃ እኔም ጭራሽ ስቃቸው አላውቅም። የሆነ ፈገግ ብዙ ጊዜ አይልም ባዴ ማለት ፈገግ ኤኒ ታይም አይስቅምና እኔ ድሮ አልስቅም ነበረና ማለት ነው። ትንሽ እንኳን አልልም ነበረ። በቃ አልችልም እንትን ከዛ እንደዛ ስል ጊዜ ማለት ነው ላይክ እንደነገርኳቸው ያጎቴ ልጅ የሆነች ልጅ ነበር። ያጎቴ ልጅ ነበረች። እሷ ምን ትላለች ምን ትል ነበረች መሰላችሁ? ምን ትል ነበር መሰላችሁ? ወደች ልንገራችሁ ፈልገው ነገር ማለት ነው። ከዛ እኛ እንደ ጽርሃ በቃ ከዛሬ በኋላ አንስቅም በቃ 1 2 3 ምናምን ብለው አፋቸውን ዝጉ ይሉና ከዛም አይነ ነበረ ማለት ነው። ከዛ እሱ ነገር ትዝ ይለኛል ማለት ነው። ወደች ያኔ ስስቅ በጣም ስቃለው፣ ግን ብዙ ጊዜ አልስቀም ባለኝ ማለት ነው። ሰዎቹ ይገርማቸዋል ማለት ነው። በቃ እንደዛ አይነት ጠባይ ስለማያውቁ አንድ ልጅ ነበረችና ከዛ ፈገግ እያለ የሚቀበልሽን ሰው ብዙ አትሁኚ ምናምን ነገር ስለኝ ነበረች ባለኝ ማለት ነው። እንደን ስለዚህ እኔ አለመሳቄን አጠላውም ነበረ ማለት ነው። ፈገግ እያለ የሚቀበልሽን ሰው በፍጥነት አትመኝ ምናምን ነገር ስለኝ ነበረች እና ይፈራል አንዳንዴ ማለት ነው። በጣም ፈገግ እያለ የሚቀበሉኝ ሰዎች ላይክ ምን አስበው ይሆን ላይክ ልባቸው ምናምን በቃ የሆነ ወጥመድ ሆኖ ይታየኛል። በጣም ነው የምፈራው እንደልሶ ማለት ነው። ለዛት ስለኝ ነበረች ባይደኝ ማለት ነው። ሰዎቹ ጋር ሲከተቀራረቡ የሆነ ነገር ታገኛላችሁ። ምንም እንትን የሚያደርገው ነገር የለም ባይደኝ ማለት ነው። እንደ ሰው ማለት ነው ሌላችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ ብለን ማለት ነው እንደዛ ብዬ ማለት ነው። ለዛ ነበረ በቃ ላይክ ልጁ ደስ አለኝ ማለት ነው። ወደች ለየሆነ እንደሱ ብጃለ ማለት ነው። ደስ ያለኝ ይሆናል አይደለ? የሰው የሆነ ደስ የሚል ነገር ያለው ሰው አለ። በጣም አይነት ደስ አለኝ ማለት ነው። ግን እኔ ፍቅር ስሜት ምናምን ብዙ ጊዜ ደስ አይለኝም ማለት ነው። እኔ ብዙ ጊዜ የወንድ ጓደኞችን ስላለመድኩኝ ማለት ነው በቃ በጣም ነው የምገባው። አይቀርብኝም ብዬም ወንድ በጣም ማቀርበው ለሰው ማለት ነው። ልጅ ለነገራቸው የፈልገው ነገር ስቃይ አልወድም ማለት ነው። ስቃይ አልወድም በጣም ነው። አሁን እኔ አፈቀርኩኝ ምናምን ነገር የሚባል ነገር በጣም ብድር መላሽ ነኝ። በጣም ነው የምጣላው። የሆነ ችግር አለብኝ ማለት ነው። የሆነ በቃ እንትን ካላልኩኝ በጣም ነው የምናገረው ማለት ነው። ግን አሁን የሰው ሀገር መጣችሁ የማታውቁትን ሰው ብዙ ስትናገሩ ደስ አይልም ወደቼ ማለት ነው። ግን እኔ በጣም ነው የምናገረው ሰው ለዛ ብዙ ደስ አይለኝም ማለት ነው። ወደቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ ላይክ ለምላሴ በጣም ናጽነት ስላለው በጣም ነው የምጨነቀው ማለት ነው። ወደቼ ማለት ነው አንዳንድ ሰው ማለት ነው ወደቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ በደይ ማለት ነው አንዳንድ ሰዎች እንደ ቤታችሁ ይዩት ይሉሃል ማለት ነው። ቤት አስገብተው ግን እንደ ቤታችሁ አይደለም። የሆነ ትንሽ እንኳን ዘና እንድትል አያደርጉህም። በጣም ነው ክፍተት የሚሰጡ ባዲ ማለት ነው። እንትን የሚያደርጉ ባዲ ማለት ነው። እንደው በጣም ከባድ ነው ባዲ ማለት ነው። እንደው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። አይም ፕሮቴስታንት ወመን እንደው ባለፈው ባዲ ማለት ነው የሆነ ነገር እየተፈጠረ እንዳለ ሳምች አውቄ ነበረ። በቃ የሆነ ልቤ ተመለሽ ይለኝ ነበረ ወደ ስዊስራ እንደራለም የሆነ መስተፋቀር አድርጎብኝ እንዳይሆን ፈርቻለሁ። በቃ የሆነ ነገር እንዲወጣልኝ ይፈልጋሉ ባዲ ማለት ነው። ሌላ ቦታ ሂጅ ደግሞ ከእንደገና ሌላ ነገር ውስጥ እንዳልገባ ፈራለሁ ባዲ ማለት ነው። ምን ለምን እንደልቆ ልጥፍ እንዳልኩበት አላውቅም ባዲ ማለት ነው። እቺ ሀገር ባዲ ማለት ነው የሆነ ነገር ማለት ነው ይፈልግ ባዲ ማለት ነው
ይነሳብኛል። ስለዚህ በቃ እኔ ምንም ነገር ማለት አልችልም። ባዲ ማለት እቺ ሀገር ላይ በጣም ይከብደኛል ባዲ ማለት ነው። ሊረዳት ብፈልግ ራሷ እንኳን ለራሷ ልረዳ ምንጭ ሀገር ባዲ ማለት ነው። ሁሌም በቃ ትዕቢተኛ ናት በጣም በተት ላይ ቁተት ላይ መተት ላይ በቃ የሆነ አይደን አላቀም በቃ አይደን አላቀም ለኔ ካልሆነ በስተቀር በሌላ ሳይድ ጥሩነት ሊኖራቸው ይችላል፣ ግን በጣም ትዕቢት አላቸውና በጣም ነው ከባድ ባዲ ማለት ነው። በቃ ትዕቢት ነው ባዲ ማለት ነው። የሆነ ነገር ፈጣሪ ይቆጣናል፣ የሆነ ማአት ይወርደናል የሚለውና እንትን አላየባቸውም ባዲ ማለት ነው። ወዶቼ ልነግራቸው የፈልገው ነገር ማለት ነው እንደን ሰው ማለት ነው። እኔ በህይወት የምወደው ሰው ማለት ነው ስራ የሚወድ ሰው በጣም ነው የምወደው ባዲ ማለት ነው። ምንም የሚሳሳ ቢሆንም ምንም አሁን ስዊዘርላንድ ብዙ የሚያወጡ ሰዎች አይደሉም ምናምን ነገር ሲሏቸው ሰምቼ ነበረች። ሀገርም ደህና ሲሏቸው ግን ለእኔ ኦፖዚት ነው ባዲ ሰው የሚያወሩት ነገር ማለት ነው። ብዙ ወጪ አታወጣም ስራ አሁን ብዙ ነገር አታወጣም ትባላለች። እች ሀገርም ኦፖዚት ደህና ናት ምናምን ነገር ትባላለች፣ ግን ለእኔ ኦፖዚት ናቸው ባዲ ማለት ነው። እኔ ለዛ ነው ባዲ ማለት ነው ብዙ ነገር ላይ እንትንም ማለት ነው ባዲ ማለት ነው እንደርሱ ማለት ነው። ወድቼ ለነገራችሁ የምፈልገው ነገር ማለት ነው። ያው ብዙ ነገር ይባላል፣ ሰዎቹ ብዙ ነገር ይላሉ ማለት ነው። ብዙ ነገር ያውቃሉ ባዲ ማለት ሀበሻ ታዲያስ ሌላ ምን አላቸው? ከሀበሻ ውጭ ብለን ብዙ ነገር እንትን የሚያደርስልኛል። አሁን ግን ማለት ስለፈለኩኝ ባዲ ማለት ነው ብዙ ወሬ ሪፖርት ምናምን ነገር አልፈልግም ብዬ ቁጭ አልኩላችሁ ማለት ነው። ብዙ ሪፖርት ነገሮችን የሚያመጡልኝ ሰዎች ጋር ብዙ አላወራም። ምክንያቱም የሆነ ነገር ስታወራው ከብዙ ሰው ጋር ማለት ነው አንድ የሆነ ነገር ይላል፣ አንድ የሆነ ነገር ይላል፣ አንድ የሆነ ነገር ሌላ የሚሆነው አይታጣም ባዲ ማለት ነው። የሚሉትን ነገር አይታጣም ባዲ ማለት ነው። እንደርሶ ማለት ነው ለቸለ ነገራቸውን ፈልገው እኔ በጣም ነው ለራሴ የምፈራው። ምክንያቱም ሀበሻላ በጣም ነው የምትቀናኑት። ኤርትራ ሲሉ ኢትዮጵያ ሲሉ ኢሮብ ሲሉ ትግራይ ሲሉ ኦሮሞ ሲሉ በቃ ብዙ ነገር በቃ ቅናት አላችሁ። አፍሪካውያኖችም ሶማሊያውያኖችም አሉ። በቃ አሁን ሀበሻ አይደለም ከተባለ ሶማሌ ነሽ እንደ አረብ ምናምን በቃ ቅናታችሁ፣ ምቀኝነታችሁ እኔ በቃ አንድ ጥግ ፈጣሪ በቃ ቢረዳኝና በቃ ይሄንን ሁሉ ነገር ቢያውቅልኝ የሚረዳኝ ሰው ባገኝ ነው ያልኩት ይባዲ ማለት ነው። እንደርሱ ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት አሁን በቃ ውሻ ሰው በቃ ፊት ከሰጣቸው ማለት ነው መቼም ቢሆን መቼም አይደክመው። አረኝ እውነት ሆኖ ፈጣሪ ያለ ውሻ አይደክመውም ሲባል ወይኔ እኔ ፈጣሪ ያለ እኔ በደይ ማለት ነው ውሾችን እንደዚህ በቃ ኢንተርስ አድርግ ሲጠብቅ ነው እንጂ እኮ አሁን እኔ በጣም ይደክመኛል ወይ ማለት ነው። አሁን ሰው ህይወት ውስጥ ገብቼ እንደዛ ነው እንደዚህ ያደርጋል እንደዛ አድርጋ አትበለው እንደዚህ አድርገው ምናምን ነገር እንደ በጣም ከባድ ነው ወይ ማለት ነው። ብቻ ነገራቸው ፈልገው ነገር ማለት ነው አንደርሶ ማለት ነው። ወደቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ሰው አሁንም ሰው ሲታሰር ይገርማኝ ነበር። አሁን ለራሴ እየታሰርኩ ነው ባዲ ማለት ነው። በቃ ቤኮሬዚ ያደርገኛል ማለት ነው። አሁን የሆነ ሳንደር የሚተባለው ልጅ ባዲ እንትን ሲሳደበን ነበርና ከዛ ላይ ምን እየተፈጠረ እንዳለ በጣም ግራ ገብቶኝ ነበር ማለት ነው። ወደቼ ማለት ነው እኔ የሆነ ነገር ሲል ሰው በጣም ነው የምስቀው። ለዋይድና ላቀም በጣም ነው የምስቀው። ቅናት ስላችሁ ግን የፍቅር ቅናት ነው እንጂ ለከስ ሌላ ሴት ወገና እንጂ እኔ ህይወቱ ላይ ገብቼ ስለ በቃ እንደዚህ ማለት አለበት፣ ድሃ መሆን አለበት፣ ድሃ ሆኖ ሊቀርበኝ ይገባል፣ እንደዚህ ሆኖ ሊቀርበኝ ይገባል የሚለው ነገር የለም ማለት ነው። እሱ ነገር ታውቁ የሚገባው ነገር ሀበሻ ውሻ ማይንድ ነው ያላችሁ። እኔና እናንተ ባዲ ዋሪ ያ ኦፖዚት ባዲ ነው ማለት ነው። ሰው ሀበሻ ምን ያላችሁ ማለት ነው። አሁን በጣም ዝቅተኝነት እንዲሰማቸው ታደርጋላችሁ። በጣም ብዙ ነገር ታደርጋላችሁ። ሰው ብዙ መስዋዕት ታስከፍላላችሁ ባዲ ማለት ነው። እንደርሶ ማለት ነው። አሁን ስለ አሜሪካ ደግሞ ብዙ ነገር ታስመስላላችሁ፣ ያስመስላችሁም ብዙ ነገር ታደርጋላችሁ። አሁን አያቸዋለሁ ባዲ ማለት ነው። እኔ ራሴ አሜሪካዊ መሆን እፈልጋለሁ ባዲ ማለት ነው። እንደርሶ ባልሆንም ግድ የለኝም፣ ቢሆንም ደስተኛ ነኝ ባዲ ማለት ነው። ግን እናንተን የሰዎችን ስትረስ ነው በጣም ያስጨነቀኝ ባዲ ማለት ነው። እንደርሶ እንደምንም ሆኜ እኔ ሰርቼ ልኖር ነው የፈለኩት። ግን እዚህ ስራ የለ ህይወት የለ ባዲ ማለት ነው። ሰዎች ምንድነው በቃ ኤኒ ታይም ብዙ ነገር ውስጥ ስለገቡ ነው ባዲ ማለት ነው። ከእንደገና ማለት ነው ፈልቀው አሜሪካ ባዲ ማለት ነው። እኔ ቢሄድም ባልሄድም ባዲ ማለት ነው ከዚች ሀገር ጋር የሆነ ስምምነት አታደርገኝ ባዲ ማለት ነው። ቤተሰቦቼንም ሌሎችንም ባዲ ማለት ነው እነዚህ ባዲ ማለት ነው። ለምንድነው ሰዎቹ በጣም ይሄን ያህል የሚያሰቃዩ ማለት ነው? የሚጠቀሙትን ከነርሱ ወረ ወይ የሆነ ነገር ሲያገኙ ባዲ ማለት ነው እሱ ነገር እንዳያቋርጡባቸው ብሎ ነው እኛንን የሚያሰቃዩን ባዲ ማለት ነው። ማንም የሚያስባቸው ሰው ሳይኖር ባዲ ማለት ነው።
አንደርሶ ማለት ነው። አንደርሶ እኔ ስለማንም ሰው አልጨነቅም ውዶቼ። ማንም ሰው ምንም ያደረገልኝ ነገር የለም። በተለይ ኤርትራውያኖች ብቻ ሀገር ምንም ለኔ ምንም ያበረከተችልኝ ምንም ያደረገችልኝ ነገር የለም። ባዲ ማለት ይሮ በአንደኛ ደረጃ ያጠፋኝም ዘረኛም ቡዳም ነው ባዲ ማለት ነው። ሲቀጥል ደግሞ ማለት ነው ሌላም ሶማሌም አረብም ማንም ምንም ነገር አላደረገልኝ። ምክንያቱም እዚህ ሀገር አብጄ ነበረ ብዙ ነገር ደርሶኛል። ብዙ ነገር ማለት ነው። ስለዚህ ማለት ነው አሁንም ባዲ ማለት ነው ነገራችን የምፈልገው ነገር ማለት ነው እኔ በፍጹም እኔ አላብድም እዚህ ሀገር ባዲ ማለት ነው። እንደርሶ አሁንም የሆነ ነገር ማለት ፈትሉ በፍጹም ለራሳችሁ ታብዳላችሁ እንጂ እኔን አታሳብዱኝም ባዲ ማለት ነው። ስለዚህ ማለት ነው ወዲቻ ነገራችን የምፈልገው ነገር ማለት ነው እኔ ይመስላል ማለት ነው የዛሬው ቪዲዮ ማለት ነው። ስለዚህ ያሸነፈ ባዲ ማለት ነው ኢየሱስ ክርስቶስ ማለት ነው። ምንድነው የሚባለው በቃ አሁን እኔ በፍቅር ላይ ነው ማምነው ባዘው ማለት ነው። ስለዚህ እኔ በጣም የዋህ ነኝ ባዲ ማለት ነው። በጣም የዋህ ነኝ ማለት ነው። ግን እኔ እንትን አለ ባለው አሁን አንዱ እንደሚለው አይደለም ባዲ ማለት ነው። ማንም ሰው መተው አልፈልግም ባዲ ማለት አሁን የሆነ ሰው ወደሽው ስትለቂው በቃ እሱን ያበላሹታል። አንዱ ሰው እንትን አድርጎሽ እንትን ስታደርገው ያበላሹታል። አንዱ ሰው ልክ ከእኛ ጋርም ሰው መጥቶ ባዲ ማለት ልክ ከኛ ሲንለይ ግን እኛን ያበላሹናል፣ እነርሱም ያበላሿቸዋል። እንደዛ አይነት ነገር አይመችኝም ማለት ነው። ወደች ለነገራቸው በልገው ነገር ማለት ነው። ሰው በራሱ መንገድ ይቀጣቸዋል። ስለዚህ እኛ ግን ሰው የመቅጣት ወይ ሰው እንትን መዋሸት እሱ ነገር ደግሞ ስራ ስለሆነ ከእንደገና ስራ ሊሰራበት ነው ባዲ ማለት ነው። እነርሱ እኛ ላይ ስራ ሰርተው ከእንደገና ሌላ ሰው እነርሱ ላይ ስራ ይሰራሉ ባዲ ማለት ነው። አንደርሶ ማለት ነው ወደ ቻለ ነገራችሁ የምፈልገው ነገር ማለት ነው። ሰውም ደስ ይላል የእውነት ለመናገር ማለት ነው። ከልብ የምትወዱትን ሰዎች ባዲ ማለት ነው። እኔ አንድ እጅ ያስገባሁትን ነገር ባዲ ማለት ነው ያው እረፍት አይሰጠኝም ባዲ ማለት ነው። ካልጨረስኩት ሁሌም ባዲ ማለት ነው እንትን ውስጥ ነው ባዲ ማለት ነው። ስለዚህ ማለት ነው የሚሆነውን ነገር ፈጣሪ ያውቃል ሁሉንም ነገር ባዲ ማለት ነው። አሁን ስለ ደፍተራውን ነገር ባዲ ማለት ነው ደፍተራ ኤኒታይም ባዲ ማለት ነው ባገኘው ቻንስ አለ። እኔ እንደነገርኳችሁ ብዙ ነገር እንትን አለ ባዲ ማለት ነው። እኔ ያስወርተ ገና ነው የምላችሁ አሁን በጣም የሚገርማቸው ነገር ማለት ነው አሁን እዚህ ማለት ነው በጣም ብዙ ነገር ተዘጋጅቶ ቢሰጥ የሆነ ወይ ፈንድሻው የሆነ ነገር ማለት ነው ከዛ ከመሀል የተመረዘውን አነሳለሁ ባዲ ማለት ነው። ላይክ ለምንድን ነው አሁን እኔ ፍቅር እንትን ላይክ የሆነ ነገር ሳደርግ ባዲ ማለት ፍሩክ ብዬ ነው የምገባው ባዲ ማለት ነው። እንደነገርኳችሁ አሁን የሆነ ማክስ ፊልም ላይ እንደገጠማት ማለት ነው በቃ ያልሆነ ታይም ላይ ነው የደፈረችው ባዲ ማለት ነው። ብዙ ነገር ታይም ታገኘው ነበረች በብዙ አይነት መንገድ ያልሆነ ታይም ላይ የደፈረችው እና ኬዳ ሳመችውና ማለት ነው ከፍቅረኛው ጋር ያለ ማለት ነው። ከዛ እሷንም ሳመቻት ባዲ ምን ታደርጋለች እኔ ማለት ነው። እንደዛ አይነት ነገር ይገጠመኛል ባዲ ማለት ነው። ከዛ እንደዛ ብቻ ሳይሆን ከዛም የገነን ነገር ነው ማለት ነው። ወደ ቼለ ነገራቸው የምፈልገው ነገር ማለት ነው ለምንድን ነው አሁን የሚቆጣ መንፈስ እኔ ውስጥ እንትን ያደርጋል ባዲ ማለት ነው። ለምንድን ነው እሱ ለራሱ ደፍተራ ነው ባዲ ታውቁታላችሁ። የደፍተራ ስራ ነው ብዙ ነገር ነው። አሁን በአንድ ሰው አይደለም የምትያዙት ውዶቼ ማለት ነው። አሁን ክፍት ቦታ ሲኖር ማለት ነው የፈለገ ሰው ይጫወትባቸዋል ማለት ነው። እኔ አሁን ኤርትራ ምናምን ነገር ሲል ለምንድን ነው በጣም የሚጨነቀው? ምክንያቱም በኤርትራ ሳይድ ሆኖ ደፍተራ ሊይዛችሁ ይችላል። ምክንያቱም እነዛ ብዙ ኦርቶዶክስ ወይ ሌላ እንደዛ አይነት ብዙ እንትን አላቸው ባዲ ማለት ነው። ኦርቶዶክስ ብቻ አይደለም ኤኒዌር እስላም አሉ፣ ሙስሊም አሉ። በብዙ ነገር ይቀያይሩባቸዋል፣ ብዙ ነገር ያደርጋሉ ማለት ነው። በብዙ ነገር ይመተታሉ ባዲ ማለት ነው። በብዙ ነገር ላይ ያስባቸዋል። ብዙ ነገር ነው የሚያደርጉት ባዲ ማለት ነው። አሁን ቤት አለች ባዲ ማለት ነው። እኔ በቃ ደህና ሲሆን ጊዜ ማለት ነው በብልቴ እንዲገባኝ የምታደርግ ማለት ነው መጽሐፍ አላት ማለት ነው። እቺ ሰልጤ ባዲ ማለት ነው ሶማሌ ናት። እኔ ቤት ሆና በቃ ትላለች ባዲ ማለት ነው። ከነዚህ ሀገር ጋር ሰዎች እልህ ይዘዋቸዋል ማለት ነው። ለምን እንደሆነ አላውቅም ባዲ ማለት ነው። ስለዚህ የኔ ጉዳይ አይደለም ባዲ ማለት ነው። ስለዚህ ማለት ነው አሁንም እንድታልቅልኝ ይፈልጋል ባዲ ማለት ነው። እቺ ሀገር ለምንድን ነው ሆነ አሁን አጎቴን የሆነ ሰው ብላችሁ አትንኩ። የማያገባችሁ ነገር ውስጥ አትንኩም። ሰው አውቆ አሁን አረብ የሆነ ነገር ስትሉ ጊዜ ማለት ነው የማያገባችሁ ነገር አትግቡ ባዲ ማለት ነው። እናንተ ኮራ ማለት አለባችሁ። እኔ ኩሩ ሰው ነው የምወደው። ኩሩ ሰው ሲባል ማለት ነው የሆነ በቃ እኔ ላይ የሚባልግብኝ የሚበጠጥጥብኝ ማለት ሳይሆን ኩሩ ሰው ማለት አሁን እንደዚህ እንትኑ እንትና የማይል ሰው ባዲ ማለት ነው። እንደዛ ሰው በሉ ስሏችሁ ማለት ነው እናንተም እንደምትጠመዱ አውቃለሁ ማለት ነው። አንድ የሆነ ነገር ውስጥ ስትገቡ ሰዎችም ይጠመዳሉ ፈልጉ አይደለም እንደዛ የሚሉት ባዲ ማለት ነው። እንዳትሸወዱት ኢቢት ስላላቸው ሰው ድክመታቸውን እንዲያይባቸው ስለማይፈልጉ ነው እንደዛ የሚሉት ባዲ ማለት ነው። እንትና ማለት ባዲ ማለት ነው
ማሚ አንደርሶ ማለት ነው። አንደርሶ ማለት ነው። ወደ ቸል ነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማለት ነው። ወደ ቸል ነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ የሚሉት ለምንድን ነው? ሊጠቀሙባቸው ሲፈልጉ ነው ማለት ነው። እንዴ መተተኞቹ በብዙ ነገር ነው ማለት ነው። የሆነ ደፍተራ በጣም ይሄን የደፍተራ ብቻ ቀላል የደፍተራ ስራ ብቻ ያለ ይመስላችኋል? እኔ ጋር ብዙ ነገር አለ። በብዙ ነገር ያልተመተትኩበት አሁን አይደለም ድሮ ማለት ነው። ስንት ነገር ውስጥ ተመትቻለሁ ባዴ ማለት ነው። እንትን ሰው ለዛ እኮ ነው ባዴ ማለት ነው። አይ ብዙ ነገር ላይ እምለው ባዴ ማለት ነው። ምንም ነገር